ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ዝዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮንም ላይክ ሼር አድርጉ። እንግዲህ ዛሬ እንዳያችሁት የሆነ ሰው ተጸጽቶ በድያለሁ፣ ሩቲን ይቅርታ መጠየቅ እፈልጋለሁ፣ ላጠፋሁት ላደረግኩት ነገር ሁሉ ዛሬ ጸጽቶኛል እና ይቅርታ እንድታደርግልኝ እፈልጋለሁ በማለት እንግዲህ የሩታዬን ወንድሞች ከሆኑ አንዱ ከቢኒ ጠርቶ ከቢኒ ጋር እንግዲህ ነገሮችን እየዘረዘረ ይገኛል። ከዚህ በፊት ሲያደርግና ሲተገብር የነበረውን ዛሬ ተቅለስልሶ እየዘረዘረ ይገኛል ማለት ነው። ምን አስቦ ነው ጋይስ? በሰላም ነው? አገር ሰላም ነው? አሁን ነው መጠርጠር። የምሬን ነው የምላችሁ። ይሄንን እባብ እንዳታምኑት። አቤላ አይታመንም፣ መቼም ቢሆን መቼም አይታመንም። የሆነ ነገር አስቦ ካልሆነ ድጋሚ አሁንም ሌላ ጌም መጫወት ፈልጎ ካልሆነ በስተቀር እውነት ተጸጽቶ ይቅርታ ሊጠይቅ አይደለም። እያያችሁት ነው እንግዲህ ከአንዴ ከሸገር ተነስቶ ወደ ቡታጀራ ተመልሶ ከፍቅረኛው ከሶሊ ጋር አንድ ላይ ሆነናል እያለ ሰሞኑን የተለያዩ ቪዲዮዎችን በራሱ ፔጅ ላይ ሲለቅ እያየን ነው አይደለ? ዛሬ ደግሞ ሩታ ላይ ያደረግኩት ትክክል አይደለም፣ አብርሃምን ጎድቼዋለሁ፣ ሌላ ሴት አብርሃምን በማስተዋወቄ ዛሬ ላይ ጸጽቶኛል፣ ሩታ ይሄ አይገባትም፣ አብርሃም ደስታ ያለው ሩቲ ጋ ነው እና እንድታስታርቀኝ ይፈልጋለሁ እያለ እንግዲህ ከቢኒ ጋር ሲከራከሩ ይገኛሉ። እውነት ለመናገር ትክክል ነው ቢኒ። ምክንያቱም ምን አስበህ ነው ዛሬ ላይ ትናንትና እንደዛ ሩታ ላይ ጥፋት ስታጠፋ ቆይተ ዛሬ እንዴት ነው ሩታን ይቅርታ ለመጠየቅ ባንዴ ተቀይረህ የመጣከው ብሎታል። እውነት ነው፣ መጠራጠር ግድ ነው። የሆነ ነገር አስቦ ነው። የምሬን ነው የምላችሁ። የሆነ የጎደለበት ነገር አለ። ትናንትና እንደዛ ሌላ ሴት አምጥቶ በልጅቷ ህይወት ሌላ ሴት ጣልቃ አስገብቶ አንቺ አታስፈልጊውም፣ አልቅሰሽ እንደመጣሽ አልቅሰሽ ትሄጃለሽ ያልካትን ቃል መቼም ሩታ ይቅርታ ታደርግልሃለች ብዬ አላስብም። ይቅርታ ብታደርግልህ ራሱ ያ ቃል አይጠፋትም። እውነት ለመናገር